እኔ የጥይት ድምጽ ማልሰማባት ኢትዮጵያ ማለት እድሜ ልኬን እኔ በጦርነት ነው ያደግኩት። የትግራይ ልጅ ነኝ። ህፃኑኝ አልጋ ስር ገባ እየተባልኩ ነው ያደግኩት። እናንተ ወገን ሆነው ከኛ ጋር ከሚሰሩ ሰዎች አንዱ ፕሮፌሰር ብርሃኑ ናቸው። ለኛ ፓርቲ አይመቹ ሀሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው። በየስብሰባዎቻችን ቻሌንጅ ያደርጋሉ። ጥያቄ የለውም። በሌላ ወገን ደግሞ ለሙያና ለስራ ታማኝ ናቸው። እኛ ጋር ሲጨቃጨቁ እኛ የሚያበላሹ ነው ይመስላል። በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከ5 ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴሩን ይመራል እያበላሹት ነው ለፓርቲያቸው አቋምና ዓላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው። አማራ ክልል ያለው ሁኔታ አሁን ብልጽግና የብልጽግና ደጋፊና ብልጽግናን እንጠላለን የሚል ነው ያለው ግጭቱ። ለምንድን ነው እኛ የምንሳደደው? እኛ አጋው ሆነን ነው ወይስ ሌላ ሆነን ነው? አይደለም። ሌሎች አመራሮች የሚገደሉት ለምንድን ነው? እንደዛ አይደለም። አጋው ወይም የአማራ የሚለው አይደለም። በግልጽ በድፍረት የምናገረዋለሁ። ራያን በሚመለከት እንዳልሽው ነው እህቴ። የኛ አቋም የሶስት ሐሳብ አለ። ከዚህኛው ጫፍ የሚመጣው ፖለቲካል ኤሊት ራያ የኔ ነው ይላል። ከዚህኛው ጫፍ የሚመጣው ደግሞ የለም የኔ ነው ይላል። ሁሉም ጀስቲፊኬሽን አለ። አንቺም የራስሽ ጀስቲፊኬሽን አለሽ። የኔ አቋም ህዝቡ ይወስን ነው። ፖለቲካል ላንድስኬፕ በተለይኛ ህወሓትን በመቃወም የምንታወቀው የአብይ አሽከር የብልጽግና አሽከሮች ተብለን ከቤተሰብ ሳይቀር መገለል የደረሰትን ሰዎች በመሰረት ነው ፓርቲ በኩል ለህዝባችን ድምጽ የምንሆንበትና ትግራይ ውስጥ ገብተን ሰላማዊ ትግል የምናደርግበት ሁኔታ ሊደርሽፕ የምንመጣበትና የህዝባችን ሮሮ የምንፈታበት ሁኔታ ትኩረት ቢሰጠው ጥሩ ነው ብዬ አስባለሁ። ወደ ጋምቤላ ሴኩሪቲ ጉዳይ እገባለሁ። ረጅም ታሪክ አለ። ቢሆንም እንኳን ኑዌርና አኝዋክ አልተጋጨም። አሁን የሚያፋጨው የሆነ ጽንፈኛ ሽብር ቡድን አለ በዛ ውስጥ በጋምቤላ አለ። በዚህ አጋጣሚ ያለኝ መልእክት ለትግራይ ለአማራ ከትግራይ በኩል ራያን ወደ ትግራይ ለማድረግ 5 ሰው 10 ሰው 15 ሰው ገለው ራያ ወደ ትግራይ ቢሄድ ከሰላም ውጭ ቢሄድ የጊዜ ጉዳይ ነው እንጂ 20 30 40 ሰው ነገ ይሞታል። ዛሬ በሀገራችን የፖለቲካ መድረክ ትልቅ መነጋገሪያ በሆነ ጉዳይ ላይ ለየት ያለ ቪዲዮ ይዤላችሁ ቀርቤያለሁ። ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ተፎካካሪ የፖለቲካ ፓርቲ መሪዎች ጋር ፊት ለፊት ተቀምጠው ሞቅ ያለ እና ያልተለመደ ክርክር አድርገዋል። በጉባኤው ላይ የተነሱት ጥያቄዎችና የተሰጡት ምላሾች መላዋን ኢትዮጵያን ያነጋገሩ ነበሩ። በዚህ ቪዲዮ መሃል ላይ ጠቅላይ ሚኒስትሩ ለተፎካካሪዎቻቸው የሰጡት ያልተጠበቀና አስገራሚ ምላሽ ምን ነበር የሚለውን ፍንጭ እናያለን። ከሁሉም በላይ ደግሞ በቪዲዮ ማጠናቀቂያ ላይ በፓርቲዎቹ መካከል የተደረሰውን ትልቅ ስምምነት ይፋ አደርግላችኋለሁ። እስከ መጨረሻው አብራችሁን ቆዩ። እንደ ፓርቲ ያሉንና ጥያቄዎችና አስተያየቶችን እንደሚከተለው አቀርባለሁ። በእኛ አረዳድ በአሁኑ ወቅት የሀገራችን ዋነኛው ተግዳሮት የዜጎች ሰላምና ደህንነት መከበር አለመቻሉ ነው ብለን እናምናለን። ለዚህም ማሳያዎቹ በተለያዩ ቦታዎች የሚደረጉ በትጥቅ የታገዙ አመጾች ምክንያት የዜጎች ህይወት እንደ ዘበት የሚቀጠፍበት፣ ዜጎች እየታገቱ በህይወት ዘመናቸው አይተውትም ሆነ ሰምተውት የማያውቁትን የገንዘብ መጠን ለማስለቂያ የሚጠየቁበት፣ ግለሰቦች የህዝብና የመንግስት ንብረት የሚዘረፍበትና የሚወድምበት እየተባባሰ የመጣ ቀውስ መጥቀስ ይቻላል። ይህንንም ተከትለው በተለይም በግብርና የሚተዳደረው ወገናችን ተረጋግቶ ማረስም ሆነ ምርቱን መሰብሰብ፣ ነጋዴውም ከቦታ ቦታ ተንቀሳቅሶ መነገድ ባለመቻሉ ለምርት ማሽቆልቆልና ለዋጋ ግሽበት አንዱ ምክንያት ሆኗል። በእኛ በኩል እንደ ፓርቲ በጉልበት ፖለቲካዊ ፍላጎትን ለማሳካት የሚደረጉ ማናቸውንም አይነት ፖለቲካዊ እንቅስቃሴዎች በተደጋጋሚ ከማወገዝ አልፈን ሀገር የመፍረስ አደጋ ላይ ወድቃለች ብለን ባሰብን ጊዜ ደግሞ ለሀገር በወገን መንግስትን ጨምሮ ከሚመለከታቸው ባለድርሻዎች ጋር በጋራ ለመስራት ግንባራችንን እንደማናጥፍ አስመስክረናል። ወደፊትም ከሀገርና ከህዝብ ጥቅም ጋር መቆማችንን ያለማወላወል እንቀጥልበታለን። በሀገራችን ኢትዮጵያ ለሚታየው የሰላም መደፍረስ ዋነኛው ምክንያት ፖለቲካችን ቋንቋንና ማንነትን መሰረት አድርገን ማዋቀራችን ነው ብለን እናምናለን። በተደጋጋሚ በመግለጫዎቻችን እንዳሳሰብነው
የመንግስት ተቀዳሚ ተግባር የዜጎችን ሰላምና ደህንነት ማረጋገጥና የሀገሪቱን ሰላም አስተማማኝ ማድረግ እንደመሆኑ መንግስት የዜጎችን ሰላምና ደህንነት እንዲሁም የሀገርን ሰላም ለማረጋገጥ ቅድሚያ ሰጥቶ በከፍተኛ ትኩረት መስራት አለበት ብለን እናምናለን። ይሁን እንጂ በአንዳንድ አካባቢዎች ለሰላም መደፍረሱ ዋነኛ ተሳታፊዎች በመንግስት መዋቅር ውስጥ ተሰግስገው የሚገኙ ባለስልጣናትና ካድሬዎች መሆናቸውን ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። በየቦታው የአካባቢያቸውን ሰላም ከማረጋገጥ አንጻር በቸልተኝነትም ሆነ በአቅም ማነስ ምክንያት ያልቻሉ አመራሮች ላይ የእርምት እርምጃ ተጠያቂነትም ሲሰፍን አይታይም። ከዚህ አንጻር ምን አይነት ተጠያቂነትን የማስፈን እርምጃ ሊወሰድ ታስቧል? ልክ የልማት ስራዎቹ በተያያዘላቸው እቅድና በጊዜያቸው መከናወን አለባቸው ተብሎ በጊዜ እንደሚገደቡት ሁሉ ሰላምና የዜጎች ደህንነትን ስለማረጋገጥ የተያያዘ የጊዜ ሰሌዳ አለ ወይ? ለውጡንስ በምን ያህል ጊዜ ውስጥ እንጠብቅ? ሁለተኛው እንደ ሀገር ያሉብንን ዘርፈ ብዙ ውስብስብ ችግሮች ይፈታል ተብሎ የሚታመንበት ሀገራዊ ምክክር እንዲሳካ መንግስቶ የአንበሳውን ድርሻ ወስዶ የሚጠበቅበትን ለመተግበር ቁርጠኛ መሆኑን በተደጋጋሚ ተናግረዋል። ይሁን እንጂ በታችኛው መዋቅር የሚገኙ ሹማምንት በየደረጃው የሚደረገው ውይይት በብልጽግና ፓርቲ ተወካዮች አብላጫ ተሳትፎ እንዲካሄድ በተለያዩ የህብረተሰብ ክፍሎች ተሳትፎ ስም የፓርቲ አባላትን እየሰገሰጉ ይገኛሉ። ይህ አካሄድ በቀድሞ የኢህአዴግ መንግስት ወቅት ጀምሮ የነበረ እና ማንኛውም የህብረተሰብ ክፍሎች የሚመለከቱ ውይይቶች በሚደረግበት ወቅት በገዢው ፓርቲ ተጽዕኖ ውስጥ እንዲወድቁ ሲሰራበት የቆየ አካሄድ ነው። ይህ ለማንም የማይጠቅም ክፉ ልማድ አሁንም አልተቀየረም። መንግስት በሚጠራቸው ሰልፎች፣ ስብሰባዎች፣ ውይይቶችና ማንኛውም ከመንግስት ጋር የሚደረጉ ህዝባዊ መስተጋብሮች በተጋባዥነት የሚጠሩት በፓርቲ የሴል አደረጃጀት የታቀፉ ምልምል ዜጎች ብቻ መሆኑ የተለመደ አሰራር ሆኗል። ይህ አካሄድ መንግስትን ከህብረተሰቡ የሚያራርቅ ከመሆኑም በላይ የመንግስትና የፓርቲን ስራን ለመለያየት አዳጋች የሚያደርግ ነው። አሁን ደግሞ ይህ ተመሳሳይ ስሁት አሰራር በሀገራዊ ምክክሩ ላይ ጥላውን አጥርቶበት ይገኛል። ሀገራዊ ምክክሩ ለሀገር ካለው ተስፋና ፋይዳ አንጻር ይሄን ተግዳሮት መፍትሄ እንዲበጅለት በአደራ ጭምር ማሳሰብ እንወዳለን። ሶስተኛው ክቡር ጠቅላይ ሚኒስትር ከዚህ በፊት በህዝብ ተወካዮች ምክር ቤት ባደረጉት ንግግር በሀገራችን ምንም እንኳን በአዋጅ መሬት የመንግስት ነው ቢባልም በተግባር ግን መሬት የካድሬና የደላላ መሆኑን በግልጽ የመሬት ባለቤትነትን በሚመለከት ቢያንስ የከተማ መሬቶችን በባለቤትነት ከመንግስት ይዞታነት ለማውጣት እየተሰራ እንደሆነ ተናግረው ነበር። በእኛ እምነት ይህ ሀሳብ መነሳቱ በራሱ ዘገየ ካልተባለ በስተቀር ተገቢና እጅግ ጠቃሚ መሆኑን ለማሳሰብ እንወዳለን። ለመሆኑ አሁን ላይ ይህ ሀሳብ ከምን ደርሷል? ክቡር ጠቅላይ ሚኒስትር ሀገራችን ኢትዮጵያ በአንድ አውራ ፓርቲ አመራር ውስጥ መሆን ለገዢው ፓርቲ ጊዜያዊ ምቾት ቢሰጠውም በፓርቲ ውስጥ የሚፈጠረው ችግር አገርን አደጋ ላይ የሚጥል አወቃቀር ስለሚሆን ከዚያ ይልቅ የመድበለ ፓርቲ ስርዓት አስፈላጊነት ለዘላቂ ሀገረ መንግስት ግንባታ እጅግ አስፈላጊ ነው። የሀሳብ ብዝሃነትን ሊያስተናግድበት የሚችልበትን እድል ይፈጥራል። ከዚያ አኳያ ፓርቲው የመንግስትን ሀብትና ንብረት እየተጠቀመ አባላትን በከፍተኛ ደረጃ በመመልመል በአሁኑ ወቅት የመራጩን ቁጥር ግማሽ ወይም 14 ሚሊዮን በላይ የሚሆን አባል እንዳለው በአደባባይ እየተነገረ ይገኛል። ይህ አካሄድ ተገቢ ነው ብለው ያምናሉ? የመድበለ ፓርቲ ስርዓት አስፈላጊ ነው ብሎ ፓርቲው ካሰበ የሚያምን ከሆነ ፓርቲዎች በእኩል የፖለቲካ ምህዳር እንዲወዳደሩ ምን ያክል ዝግጁ ናችሁ? ከላይ ከቀረበው አስተያየት ጋር በተያያዘ ፓርቲው ከዜጎች ከሚሰበሰብ ቀረጥ የመንግስት ሀብትና ንብረት ተጠቀመ ለብልጽግና ፓርቲ አባላት የፖለቲካ ስልጠና እንደሚሰጥ የአደባባይ ምስጢር ነው። ይህ ጉዳይ በማስረጃ አስደግፈን ለምርጫ ቦርድ እንዲሁም ለዋናው ኦዲተር መስሪያ ቤት ጥቆማ ብንሰጥም በዝምታ ማለፉስ በተቋሞች ገለልተኛነትና ተአማኒነት ላይ ጥያቄ ያስነሳም ብለው ያምናሉ? ፓርቲውስ ከፍተኛ ቁጥር አባላት አሉ እየተባለ በመንግስት ገንዘብ ያላግባብ መጠቀምን እንዴት ያዩታል? በዚህ አይነት ሁኔታንስ ሙስናን የሚጠየፍ የፓርቲ አባል ሊኖር እንዴት ይችላል? ክቡር ጠቅላይ ሚኒስትር አመሰግናለሁ። ይህን እድል ስለተሰጠኝ በጣም ነው የማመሰግነው። እኔ የማነሳው ነገር ብዙ ጊዜ የእርስዎ ቶፕ ገነርስ እነዚህ ትልልቅ የብልጽግና ፓርቲ አመራሮች ያልተሄደበት መንገድ የሚል ሲያነሱ ሰማለሁ። በጣም ቆንጆ ነጥብ ነው። በጣም ወደው ነው። ክቡርነቱ ፖለቲካችን ላይ ሰብአዊነት እንዲኖረው ትንሽ ይሄ ያልተሄደበት መንገድ ነው ብዬ አስባለሁ።
ፖለቲካል ኮሬክትነስ ልክ ነው፣ ህግ መከበር አለበት፣ ፖለቲካሊ ኮሬክት መሆን አለብን። ይሄን እንትን የለብኝም። እኔ ግን ምናልባት ያልተሄደበት መንገድ ነው ብዬ አስባለሁ እና ሰብአዊነትን፣ ሂዩማኒቲን፣ መተሳሰብን፣ መዋደድን፣ መፋቀርን ከልባችን ይሄ ነገር ምናልባት እንደ ገዢ ፓርቲ መሪነቱና እንደ ሀገር መሪነቱ ይሄ ነገር ዳይሬክሽን ተሰጥቶበት ሁላችንም ተወያይተንበት ከልብ ኢትዮጵያውያን ውብ ሀገር ነው የሰጠን እግዚአብሔርና ይህንን የመጨካከን እንትን የሚቆምበት ሁኔታ እና እንደ አዲስ ይሄ ያልተሄደበት መንገድ ብንጀምር የሚል ግላዊ አስተያየት አለኝ። እርስዎ የሁሉም ሰዎች አባት ነዎት። የደጋፊዎቹ ብቻ ሳይሆን የመረጦቱ ብቻ ሳይሆን የሚቃወሙትም። እኔ በዚህ ሳቤ መንግስት ወደ ሰፊ ታጋሽ አስተማሪና ይቅር ባይ መሆን አለበት ብዬ አስባለሁ። ስለዚህ እዚህ ላይ ትንሽ ቢታሰብበት። እኔ የጥይት ድምጽ ማልሰማባት ኢትዮጵያ ማየት እድሜ ልኬን እኔ በጦርነት ነው ያደግኩት። የትግራይ ልጅ ነኝ። ህፃኑኜ አልጋ ስር ገባ እየተባልኩ ነው ያደግኩት። ከዛ በኋላም በልጅነቴ ወደዚህ መጣሁኝ። ከዛ በኋላ ያለውን ነገር ደግሞ ኢትዮጵያ ታሪክ የምናውቀው ነውና የጥይት ድምጽ ማልሰማባት ሞት ማይ ነው። በተለይ ሰው ሰራሽ የሆነ ሰው ኢትዮጵያውያን ከኢትዮጵያውያን ጋር የማይገዳደሉባት ኢትዮጵያ ማየት ፈልጋለሁና እዚህ ላይም ጭንቀቴ እንዲረዱኝ ይሄ እኔ ብቻ አይደለም የብዙዎች እንትን ነው ብዬ አስባለሁ። ሌላ የትግራይ ፖለቲካ ምህዳር ያው እንደሚያውቁት ህወሓት ብቻውን የተቆጣጠረው ነው። ሲፈልግ ብቻው ዳይቭ ይገባበታል፣ ሲፈልግ እንደፈለገ ያደርገዋል። ምናልባት ከሱ ጋር የሚቀራረቡ ኦር የሚስማሙትን የመጋበዝ ነገር ነው ያለንና ያኔ ፖለቲካል ላንድስኬፕ በተለይኛ ህወሓትን በመቃወም የምንታወቀው የአብይ አሽከር የብልጽግና አሽከሮች ተብለን ከቤተሰብ ሳይቀር መገለል የደረሰብን ሰዎች በመሰረት ነው ፓርቲ በኩል ለህዝባችን ድምጽ የምንሆንበትና ትግራይ ውስጥ ገብተን ሰላማዊ ትግል የምናደርግበት ሁኔታ ምናልባት እዚህ የብልጽግና ፓርቲ ምክትል ፕሬዚደንትም አሉ፣ እርሶም ራሱ ስላሉ በመንግስትም በፓርቲ ደረጃ ይሄ ነገር ከህወሓት ጋር ሶሉሽን የሚያገኝበትና ገብተን ህዝባችንን አንቅተን ሀሳባችንን ሸጠን ገዥ ካገኘን ወደ ሊደርሺፕ የምንመጣበትና የህዝባችን ሮሮ የምንፈታበት ሁኔታ ትኩረት ቢሰጠው ጥሩ ነው ብዬ አስባለሁ። ሌላ የትግራይ ህዝብ ፓርላማ ውስጥ እዚህ አጋጣሚም ክቡር አፈ ጉባኤም አሉና 38 ወንበር እንዳለው አውቃለሁ። ግን አሁን የትግራይ ህዝብ ተወክሏል። የኢትዮጵያ ፓርላማ ነው ብዬ ለመናገር ይከብደኛል። የትግራይ ህዝብ አልተወከለም። ሪዝኑን አውቃለሁ። ስለዚህ እዚህ ላይ ብዙ ጊዜም ቲዴፓን በነበርኩ ጊዜ በደብዳቤ ጠይቀናል። እኔም በሚዲያ ብዙ ነገር ሁላችሁም ጓዶቼ የምንገልጸው ነውና ያለ ድምጽ አይዶ ነው የሚቻል ከሆነ የትግራይን ህዝብ ችግር በፓርላማው ቀርበን የትግራይን ህዝብ ችግር አቅርበን የሚወከልበት የትግራይ የሚወከልበት ሁኔታ ቢታሰብበት ጥሩ ነው ላለው ይሄ ፓርላማ ብቻ ሳይሆን ፌዴሬሽን ምክር ቤትም ቢታሰብበት ጥሩ ነው። ምክንያቱም ውጤታማ ይሆናል ብዬ አስባለሁ። ክቡር ጠቅላይ ሚኒስትር በአረንጓዴ አሻራ የሰሩትን ስራ ከልብ አደንቃለሁ፣ እወዳለሁ፣ አከብራለሁ። ድልድዩን ጎርጎራን አይቻለሁ። ይሄ በጣም የሚመሰገን ነው። ምንም ዲናይ ማድረግ አይጠበቅብንም በግልጽ ስለሆነ ለዚህ ትልቅ አክብሮት አለን። ሌላ ሁለት ጉዳዮች ላይ ነው እንደው አትኩሬ መስጠት የምፈልገው። አንድ ሰላም ነው። አሁን አማራ ክልል ያለበት ሁኔታ የሚታወቅ ነው። ኦፍኮርስ አሁን ከሰሞኑ ባለው ርብርብ የተወሰነ መሻሻሎች አሉ። ደስ የሚል ነገር ነው መሻሻሎች። ግን በግልጽ ሳናሽ መሆነው ስርዓት አርበኝነት ነው የነገሰው። ሌላ የፖለቲካ ቅብ ብንሰጠው ምን ብንለው ያለው ሁኔታ እጅግ ውስብስብ ነው። ስርዓት አልበኝነት የፖለቲካ ጥያቄን እየለበሰ ስጋና አጥንት እየኖረው እዚህም መዛም ያለው ችግር በጣም ዘርፈ ብዙ ነው። ይህን ዘርዝሮ መናገር በጣም ነው የሚከብደው። ከዚህ ጋር ተያይዞ ሰላሙ ጋር ተያይዞ እንግዲህ ሀገር እንደ ሀገር የምትቀጥለው ሉዓላዊነቷም ሲጠበቅ ነው እና ውስጣዊ ሰላማችን ላይ የጎረቤት ሀገሮች ሚና ምንድን ነው? በግልጽ ክቡርነቱ እርስዎ በደንብ በሚከታተል ያውቁታል ወይ? ታሪካዊ ጠላቶቻችን ምናልባት የተወሰነ እውቀቱ አለን እንግዲህ በወጣትነት ዘመን በረሃን ያሳለፍ ነው እና በውስጥ ጉዳያችን ገብተው የሚፈተፍቱት አንዱን እዚህ ጋር ያስቀምጣሉ፣ ሆነ ያስቀምጣሉ። ዘርፈ ብዙ ችግር ነው እየገጠመን ያለው እና ይህንን እንዴት ያዩታል? ሌላ በግልጽ መታወቅ መቻል አለበት። ከኔ በፊት ቀደም ሲል አንድ ተናጋሪ እንደነበሩት
ሲናገሩ እንደነበረው ያጋው ሸንጎ እሳቸው በሚሉት አይነት አይደለም ያለው። አማራ ክልል ያለው ሁኔታ አሁን ብልጽግና የብልጽግና ደጋፊና ብልጽግናን እንጠላለን የሚል ነው ያለው ግጭቱ። ለምንድን ነው እኛ የምንሳደደው? እኛ አጋው ሆነን ነው ወይስ ሌላ ሆነን ነው? አይደለም። ሌሎች አመራሮች የሚገደሉት ለምንድን ነው? እንደዛ አይደለም። አጋው ወይም የአማራ የሚለው አይደለም። በግልጽ በድፍረት የምናገረዋለሁ። ምናልባት ቁጥር አንድ ሰውን የአገሪቱን ጠቅላይ ሚኒስትር አግኝቶ የተሳሳተ መረጃ መስጠት ስተት ነው የሚሆነው። ስለዚህ ያለው ሁኔታ በግልጽ ለመናገር ምንም ሳናሽ መሆኑን ሳንደብቀው ብልጽግና እና ደጋፊ እኔ ለምሳሌ የክቡር ጠቅላይ ሚኒስትር ሰው ባመጡት የፓርቲዎች አብሮ በመስራት አብሬ እሰራለሁ። አንድ ቢሮ ተሰጥቶኝ እየሰራሁ ነው ያለሁት። የጋራ ምክር ቤት ሰብሳቢ ነኝ። እኛን ያየ አውሬ ያየ ነው። ሌላ ተራ ታች ወረዳ ላይ ያለ የቀበሌ አመራር በየትኛውም ቦታ ላይ የብልጽግና አመራር አውሬ ያየ ሆኖ እየሆነ ያለው ይሄ የተለየ ብሔር ምናምን ስለሆነ አይደለም፣ በግልጽ የሚታወቀው። እኔ በድፍረት የምናገራለሁ በቂ እውቀትም ስላለኝ ነው። በጉዳይ ላይ በቂ እውቀትም በቂ መረጃም ስላለኝ ነው። አዊ ላይ ይሄ ስርዓት አልበኝነት ያለው ከየትም አልመጣም። ከፓሪስ ወይም ከለንደን አይደለም ያለው፣ እዛው ነው። እኔ ያውቃቸዋለሁ። በግልጽ ነው የምናገረው። ራስንም እንዲህ ነው ላለማት እንጂ ከአማራ ዲሞክራሲያዊ ንቅናቄ ከኤርትራ ነው ቤዛችን የነበረው። ስለዚህ አሁንም ያሉት ልጆች እነማን ናቸው፣ እንዴት ነው፣ ኤቭሪቲንግ እናውቀዋለን። ዝም ብለን በጥራዝ ነጠቅም አይደል የምናገረው። አብረንም እየሰራን ነው፣ እየታገልንም ነው እንዲስተካከል፣ ሰላሙ የጋራችን ስለሆነ። ነገር ግን ያልተፈለገ ስዕል መስጠት ተገቢ አይደለም። አሁንም ክቡር ጠቅላይ ሚኒስትር ደግሜ ደጋግሜ እንደው መግለጽ የምፈልገው ሰላምና ሰላም በጣም በጣም ወሳኝ ነው እና የሰላሙን ጉዳይ እንዲው ቀን እንድ ማታም ቀንም በፍጥነት ሰርታችሁ በፍጥነት ሰርተን እኛም አግዘን የአስቸኳይ ጊዜ አዋጅ ተነስቶ ወደ ነበረበት መመለስ መቻል አለበት። ክቡርነቱ እኔ ጊዜዎትን ላባክን አልፈልግም። የስርዓት አልበኝነቱን የትኛውንም አይነት ስያሜ እንስጠው። እጅግ 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 አስነዋሪ በጣም የሚቀፍ ነው። ሰዎች ሀሳባቸውን በነጻነት እንዲናገሩ የማያስችል ሁኔታ ነው ያለው። እኔ ፖለቲከኛ ነኝ ብዬ አምናለሁ። መንግስት እድሉን አመቻቸልኝ፣ ቢሮ ያዝኩ፣ ራይቴ ነው። ብልጽግና መንግስት ነው፣ መብቱ ነው። ነገር ግን አንድ የቀበሌ ካድሪ ምንም የማያውቅ የብልጽግና ካድሪ ነህ እየተባለ የሚገደልበት ካለ ይህንን ደግሞ ጀስቲፋይ ልናደርግ የምንሄድበት መንገድ በጣም ትክክል አይደለም። በጣም ስህተት ነው፣ መታረም መቻል ያለበት ማለት ነው። ስለዚህ እዚህና እዛ መርገጥ ያለበት ነገር ምንም ይሁን ምን ሀገር እንደ ሀገር ቀጥላ ስርዓትና ስርዓት ያለው መንግስት እንዲኖር እንፈልጋለን። ስለዚህ በዚህ ጋር ምንም ኮምፕሮማይዝ የሚደረግ ነገር ሳይኖር ህግና ስርዓት ተከብሮ መቻቻል ያለበት፣ ቅድሚያ ሰላም መምጣት መቻል አለበት። ዘርፈ ብዙ ችግር ነው ያለው። እኔ 1 2 3 ተብሎ መዘርዘር አያስፈልግም። ስለዚህ ክቡርነቱ እንዲው በአማራ ህዝብ ስም እንደ ኢትዮጵያም እዛ አካባቢ ያለ የሰላም እጦት የሁሉም መደፍረስ ነው የሚሆነው። ፖለቲካውንም በርዞታል። ፖለቲካችን ቅርቃር ውስጥ ከቶታል። እኔ ትናንትና ለምሳሌ ያክል ፕሮፓጋንዳ ምን ያክል አደገኛ እንደሆነ ማቀው የአዲስ አበባ መጥቼ አድዋ ድልድይን አላየሁም እና እኔ ፖዚቲቭ ነኝ። ከመንግስት ጋር እየሰራሁ ነው። መንግስት ነኝ፣ ራሴ መንግስት አካል ነኝ። በጣም ኢንተረስቲንግ ሁኜ ነው የማየው። ግን እንደዚህ ምኒልክ ሊነሳ ነው ኦርሰምቲ ሲሉ ምን ያክል ዳይቨርት እንደሚያደርግ ትናንት ግን እውነት ለመናገር እንደ ዝም ብሎ ከንቱ ውዳሴ ለመስጠትም አይደለም። የሚኒሊክን አደባባይ ስናይ የአድዋ 00 ሳይ ታሪኩን ኢምፕሬሲቭ ነው የሆንኩት። እኔ አይ ላይክ ማች ሞር በጣም ነው የወደድኩት። በጣም ነው ኢምፕሬስ ያደረኩት። ምን ለማለት ነው? ፕሮፓጋንዳውም እየበረዘ ነው፣ እየበከለ ነው እና ሀገር ፍቅር የሚለካበት አብሮ መስራት፣ ነገን ማሰብ እንደ ሀዳሪነት እየታየ አማራ ክልል ላይ ትልቅ ፈተና ሆኗል። ስለዚህ ይሄ ቢስተካከል ትጥቅ ትግል የነበሩ ኃይሎች ሲመጡ አንድ መመሪያ ነበረ ራሳቸውን እንዲያቋቁሙ ኦር ሰምቲንግ ምናምን ነገር የሚል እና እርሱ በአንድም ይሁን በሌላ መንገድ ሰበብ እየተደረደረ ሳይፈጸም ቀርቶ አሁን ብዙዎቹ የምናያቸው ያልተፈለገ ውስጥ ገብተዋል እና ወደ ሰላም የሚመጡበትን መንገድ የራሳቸውን ኑሯቸው የሚደጉሙበት መንገድ ቢመቻች ጥሩ ነው የሚል እምነት አለኝ። እንግዲህ እግዚአብሔር ይስጥልኝ። አመሰግናለሁ። እጅግ በጣም አመሰግናለሁ። እንደ ጥያቄ የሚሆንብኝ ምንድን ነው ከፕሪቶሪያ ሰላም ስምምነት በኋላ ሌሎቹን ስምምነት አድርጎ እየገቡ አሉ። በጋምቤላም በቤኒሻንጉልም
ሌሎች ይኖራሉ። ወል ከቤኒሻንጉልና ጋምቤላ በመልካም አስተዳደር ቢለይም እንኳን ጋምቤላ እንደዚህ አይነት በቤኒሻንጉል ጉሙዝ ላይ የተደረገው ነገር እየተደረገ አይደለም። ከኋላ የነበረውን አሁን ከኔ ከሱ በኋላ አሁን የቀጠሉ ከኔ በኋላ የተናገረውን ጥሩ ምሳሌ ነው። ምንም አልተደረገም። እንደዚህ አይነት ሰዎች ወደ ጫካ ቢመለሱ በርድኑ ይጨመራል። ስለዚህ የተባለ ነገር ሌሎቹን ጭምር በስምምነት ቃል የገባችሁ በፍጥነት በተቻለ መጠን ብታረጉ መልካም ነው የሚባል ነው። እኔ ወደ ጋምቤላ ሴኩሪቲ ጉዳይ እገባለሁ። እኔ በክቡር ጠቅላይ ሚኒስትር መድረክ ለጋምቤላውን ችግር መግለጽ እድል በማግኘቴ አሁን ዜጎች ያልሞቱት ያድናል ብዬ አሳባለኝ። አሁን የሚሰማ ይሄንን ችግር ረጅም ታሪክ አለ ቢሆንም እንኳን ኑዌርና አኝዋክ አልተጋጨም። አሁን የሚያፋጨው የሆነ ጽንፈኛ ሽብር ቡድን አለ በዛ ውስጥ በጋምቤላ አለ ተደብቆ ህዝቡ ዋሻ አርጎ ውጭም ቢኖርም አለ ብቻ። ኑዌርና አኝዋክ ለረጅም ጊዜ ተጋብቶ ተፋቃቅሮ ተደጋግፎ እንደ ማንኛውም ኢትዮጵያውያን ብሔረሰቦች ኖረዋል። በተወሰነ ደረጃ ግጭትም ቢፈጠር የሚያታረቀው በራሳችሁ አካባቢ ያለው አስተዳደር ነው። እንደዚህ ነው የምናውቀው። የሽብር ተግባራት ግን በዛ አይሳተፉም። ምን ማለት ነው? ልጅ አይገደልም፣ ሴትም አይገደልም። አሁን ይሄ የምታየው በእኔ ማቅ የወንድ ምልክት ነው፣ በኑዌር ባህል ማለት ነው። እንደዚህ አይነት ምልክት የሌለውን ትልቅ ቢሆን እንኳን አይገለም፣ ገና በሴትም በልጅም ይመደባል ብሎ ነው። አሁን ከመጋቢት ወር 2015 ጀምሮ እስከ ዛሬ ድረስ አሁን የተደረገው ተግባራት እጅግ በእውነት የጽንፈኛ የሽብር ቡድን ነው። እንደዚህ አይነት ሰዎች ለምንድን ነው እርምጃ የማይወሰድባቸው? ከብልጽግና ጋር አብሮ እንሰራለን የሚባል መመሪያ ወርደዋል። መቼም ተወዳድረን እናንተ አሸንፋችኋል፣ መንግስት ለመወቃቀር መብታችሁ ነው። ማንም ጥያቄም መቀረብም በህገ መንግስትን አግባብ አይኖርም። አይ ሀገር የጋራ እስከሆነ ድረስ ያንዳንድ ተፎካካሪ ፓርቲዎች ስጡ ተባለ። እዛ ጋምቤላ ሲሄድ በተሰጣችሁ ትዕዛዝ መሰረት አልሆነም። አንዱ ይደገፋል አንድ ፓርቲውን፣ አንዱ ግን እንትን ይላል። ችግር አለ ጋምቤላ። እሱ ቢያዩት ገለልተኛ ነው ወይ? ትራንዚሽናል ጀስቲሱ ጋር ተቀላቅሎ የተነሳው ጉዳይ ትራንዚሽናል ጀስቲስ ኢንስቲትዩሽናል የሚሰራ ስራ ነው። ኢንክሉሲቭ ናሽናል ዲያሎግ ኮሚሽን ተቋቁሟል። በሱ የሚሰራ ነው። ሁላችን የምንሳተፍበት ይሆናል። እኛም እንደ ፓርቲ እንደ ማንኛውም ፓርቲ ነው የምንሳተፈው። ተቃውሞ ሲባል ግን በተለይ ኢትዮጵያ ውስጥ የተቃውሞ ባህል እንደ ደረቅ አለት ከሆነ፣ ስንገናኝ መወቃቀስ ብቻ ከሆነ፣ ሀሳብ መደጋገፍ የማንችል ከሆነ ብንቃወም ባንቃወም ትርጉም የለውም። ተቃውሞ መሆን ያለበት እንደ ለም መሬት ነው። አንደኛው ካረሰው በላይ ሌላኛው በደቦ ሲያግዝ ይበልጥ ማልማት፣ ይበልጥ መዝራት፣ ይበልጥ ማጨድ የሚያስችል ነገር መፍጠር ነው። አሁን ለምሳሌ የጋምቤላው ወንድም ያነሱት አንዳንዱ ጉዳይ መፈተሽ ያለብን ነገር ባንገናኝ ዛሬ አልሰማውም። ጠቃሚ ግብዓት ነው ለኔ ማለት ነው። የኦፖዚሽን ፓርቲ አመራሮች ይሳተፉ ተብሎ ተወስኖ ሲያበቃ ሲሳተፉን በሰፈር ነው፣
አሁን ተከልክሏል ተሳትፎ ከተባለ ከኛ ፓርቲ ውሳኔ ውጭ ስለሆነ እንፈትሸዋለን፣ እናስተካክለዋለን። እንደዚህ ከሆነ ግብአት ወስደን ሪስፖንስ ለምናደርግ የእናንተን መምጣት መገናኘት ፋይዳ ያለው ይሆናል። ዝም ብሎ ከሆነ ግን አንዳንዱ ጉዳይ በእኛ ደረጃ የማይታይ ጉዳይ ከሆነ ግን ለምሳሌ መሬት በሚመለከት ሁላችሁም እንደምታውቁት የፌዴራል መንግስት መሬት የለውም፣ መስጠትም መከልከልም አይችልም። መሬት የክልሎች ነው። አሁን መሬት የሚባል ጥያቄ እኔ ጋር ማንሳት ትርጉም የለውም። የለኝም፣ ስልጣኑ የለኝም መሬት ለመስጠትም መከልከል። በእኔ ስልጣን ልክ ወይም እንደ ፓርቲ ከሆነ በፓርቲያችን ማድረግ የሚገባንን ነገር፣ እንደ መንግስት ከሆነ እንደ መንግስት ማድረግ በሚገባን ጉዳዮች ላይ ብቻ ያተኮረ ቢሆን ፍሬያማ ይሆናል። ብዙ ጊዜ ያለው ችግር ምንድነው? እኛ በውስጣችን የተፈጠሩ ችግሮች ውጫዊ ማድረግ ነው። ለምሳሌ አለመሰብሰብ፣ ጠንካራ ፓርቲ አለመሆን የእናንተ ችግር እንጂ የኔ ችግር ሊሆን አይችልም። በተደጋጋሚ አንስቼዋለሁ። አሁንም ብትሰበሰቡ እኛ ለመደገፍ ዝግጁ ነን። ፋይናንሻሊም በማንኛውም ነገር ባለ አቅም እንደግፋለን፣ ሰብሰብ ካላችሁ። ግን የእናንተ ችግር የኛ ችግር አርጋችሁ ካያችሁና መፍትሄ ከኛ ከፈለጋችሁ የችግሩ ሶርስ ስለማይታወቅ መፍትሄ አይመጣም፣ የተስተካከለ አይሆንም። እና አንዳንዱ ጉዳይ ወደ ውስጥ ብታዩ የለም ወይ ኦፖዚሽን ፓርቲ ማየት ያለባችሁ ጉዳይ የለም ወይ? በጋራ ምክር ቤቱም ይሁን በተናጠልስ ማድረግ የምትችሏቸው ጉዳዮች የሉም የሚለውን ብታዩ ብታስቡበት ጥሩ ነው። ያለ እናንተ ለመፍትሄ የተሻለ ውጤት ያመጣል ብዬ አስባለሁ። የዚህ መንግስት የታችኛው እርከን ችግር አለበት፣ በቂ ሰርቪስ እየሰጠ አይደለም ላላችሁት፣ በእኛ ግምገማ በታችና በላይ እርከን አልከፈል ነው። በእኛ ግምገማ ከላይ እስከ ታች ብዙ ማስተካከል ያለብን ነገር እንዳለ፣ የምንገባቸውን ቃሎች በተሟላ መንገድ ደሊቨር ማድረግ እንዳለብን፣ ከሌብነት መሰብሰብ እንዳለብን፣ ሰዓት ሳይገድበን መስራት እንዳለብን ነው የገመገም ነው። ያም ሆኖ ወደ ታች እየወረደ ሲሄድ በብዙ ምክንያት የሚሰጠው ሰርቪስ ለእናንተ ብቻ ሳይሆን ለመረጠን ህዝብም ጭምር አስቸጋሪ ነገሮች እንደሚያጋጥሙ ይታሰባል። ሱፐርቪዥኖች እናካሂዳለን። በመናካሂደው ሱፐርቪዥን እንደ ፓርቲ ብቻ ለምናደርገው የእናንተም ተወካዮች በመንግስት ውስጥ ያሉ እየተወከሉ በየክልሉ ሄደው ያያሉ። የተሰራውን ስራ የጎደለውን ህዝብ እናወያያለን። በሚነሱ ሀሳቦች ሱፐርቫይዝ እናደርጋለን፣ መልሰን እንገመግማለን፣ እቅድ እናወጣለን። በዚያ መንገድ ነው የምንሄደው። ይህ የጠቅላይ ሚኒስትር አብይ አህመድና የተፎካካሪ ፓርቲ መሪዎች መድረክ ተራ ስብሰባ አልነበረም። ይልቁኑ የሀገሪቱን የፖለቲካ አቅጣጫ ለመቀየር ያለመ እውነተኛና ግልጽ የሀሳብ ፍልሚያ የታየበት መድረክ ነበር። ውይይቱ የተጀመረው በሀገሪቱ ወቅታዊ የሰላም እጦት፣ በኑሮ ውድነትና በዲሞክራሲ ስርዓት ግንባታ ዙሪያ በተነሱ እጅግ ጠንካራና ያልተቆጠቡ ጥያቄዎች ነበር። በመድረኩ ላይ እንደነ ኢንጂነር ይልቃል ጌትነት ከና ፓርቲ እና አቶ የሺዋስ አሰፋ ከኢዜማ ያሉ ታዋቂ የተቃዋሚ ፖለቲካ መሪዎች የህዝቡን የዕለት ተዕለት ብሶት፣ የሰላም መታወክና የፖለቲካ ምህዳሩን መጥበብ በተመለከተ ያቀረቧቸው ሀሳቦች አዳራሹን በትኩረትና በረገብታ እንዲሞላ አድርገውት ነበር። መሪዎቹ በግልጽ መንግስት ለተቃዋሚዎች የሚሰጠው ቦታ አናሳ ነው፣ የደህንነት ስጋትም አለብን በሚል ጠንከር ያሉ ትችቶችን ሰንዝረዋል። በዚህ ሰዓት መላው አዳራሽ ብቻ ሳይሆን ቪዲዮውን የሚከታተለው ህዝብ ሁሉ ጠቅላይ ሚኒስትሩ ለዚህ ምን ምላሽ ሰጡ ይሆን በሚል በከፍተኛ ጉጉት ይጠብቅ ነበር። ጠቅላይ ሚኒስትር አብይ አህመድ ወደ መድረክ ወጥተው ምላሽ መስጠት ሲጀምሩ ግን የውይይቱ ድባብ ሙሉ በሙሉ ተቀየረ። ጠቅላይ ሚኒስትሩ ንግግራቸውን የጀመሩት የተነሱትን ጥያቄዎች በበሳልነት በማመስገን ነበር። ይሁንና የጋራ ኃላፊነትን አስመልክቶ ሲናገሩ ሀገር መገንባት ልክ እንደ ትልቅ ህንፃ ነው። አንዱ አሸዋ ሲያቀብል አንዱ ድንጋይ ይደረድራል እንጂ የአንዱ ማፍረስ ለሌላው ግንባታ አይሆንም በማለት ጠንካራ መልእክት አስተላልፈዋል። በመቀጠልም በሀገሪቱ ስላለው የሰላም ፈተና ሲያብራሩ ሰላም በመንግስት ፍላጎት ብቻ የሚመጣ ሳይሆን ሁሉም የፖለቲካ ኃይሎች የጦርነትን መንገድ በጋራ ሲያወግዙ ብቻ ነው ብለዋል። ነገር ግን ውይይቱን ይበልጥ ያደመቀውና ማህበራዊ ሚዲያውን ያነጋገረው የጠቅላይ ሚኒስትሩ ያልተጠበቀና ጥልቅ ትችት ነበር። በተለይም ከተፎካካሪ ፓርቲዎች በኩል የሚታዩትን የውስጥ ክፍተቶች፣ መከፋፈሎችንና የተግባር ድክመቶችን በግልጽ ጠቅሰዋል።
እዚህ ላይ ጠቅላይ ሚኒስትሩ ቃል በቃል እንዲህ አሉ። የፖለቲካ ትግል በጠረጴዛ ዙሪያ ጠንካራ አማራጭ ሀሳብን በማቅረብ እና ህዝብን በማሳመን እንጂ ሜዳው ጠበበኝ በማለት በማኩረፍ አይሰራም። ይህ ንግግራቸው በአዳራሹ የነበሩትን ታዳሚዎች በጭብጨባ ያስገመገመ ሲሆን በተፎካካሪዎች በኩልም ትልቅ የሀሳብ መነቃቃትና መደናገጥን ፈጥሯል። ቀጥለውም በኢኮኖሚው ዘርፍ መንግስታቸው እየወሰዳቸው ስላሉት ማሻሻያዎችና ስለ ኑሮ ውድነቱ ማስተግበሪያ እቅዶች በዝርዝር አብራርተዋል። ተፎካካሪ ፓርቲዎች መንግስትን ከመንቀፍ ባለፈ እናንተ ስልጣን ብትይዙ ይህን የኑሮ ውድነት እንዴት በ2 ወር ትቀንሱታላችሁ የሚል የቤት ስራ ሰጥተዋቸዋል። ውይይቱ ተራ የፖለቲካ ንትርክ ሳይሆን በሀገራዊ እጣ ፈንታ ላይ ያተኮረና የተፎካካሪዎችን አቅም የፈተነ ታሪካዊ መድረክ ነበር ማለት ይቻላል። ሌብነት በሚመለከት ችግር አለ፣ እውነት ነው። ችግር አለ፣ ምሬትም አለ፣ እኛም እንሰማለን። እርምጃ ይወሰዳል ወይ ላላችሁት በጣም ነው የሚወሰደው። ባለፉት 6 ወራት ብቻ ከ8000 ሰው በላይ የብልጽግና አባላት እርምጃ ተወስዶባቸዋል። እስር፣ መባረር፣ ከደረጃ መውረድ በየጊዜው ይገመገማል። ሰው ይባረራል፣ ሰው ይወርዳል። ደግነቱ ግን ሲወርድ ስልጣን ላይ ካለ የብልጽግና አመራር ነው። ሲወርድ ግን ወይ አማራ ነው ወይ ኦሮሞ ነው ወይ እስላም ነው። ሲጠየቅ እስላም ስለሆንኩ ክርስቲያን ስለሆንኩ ኦሮሞ ስለሆንኩ የሚል ካባ ይለብሳል እንጂ ስልጣን ላይ ያለ ግን ብልጽግና ነበር። እኛ ገምግመን ስናባረር የሚጣበቅለትን ግሩፕ ይፈልጋል። ለምሳሌ 10 ዓመት 20 ዓመት ስልጣን ላይ ተቀምጦ ያልሰራውን ስራ አሁን ከወጣ በኋላ በሆነ ግሩፕ ስም ሊያሳካ ይሞክራል። እድል አግኝቶ ያልሰራው ሰውዬ ማለት ነው። ይህንን ችግር በእኛ ሳይድ ብቻ ሳይሆን እናንተም በማገዝ ልናሻሽለው ላልናጠፋው እንችላለን፣ ግን ልናሻሽለው እንችላለን። ሰርቪስ፣ ፓስፖርት፣ ደሞዝ የመሳሰሉ ጉዳዮችም በዚህ ውስጥ ይታያሉ፣ ተገምግመዋል። አብዛኛዎቹ ለማሻሻል ጥረት እያደረግን ነው። እናንተ እንድታግዙ የምንፈልገው ለምሳሌ የሲቪል ሰርቪስ ሪፎርም አብዛኛው የእናንተ ጥያቄ የተነሳበት ማጠንጠኛው ሲቪል ሰርቪሱ በህግ በስርዓት ሪስፖንድ ማድረግ የሚችል አለመሆኑ ነው። ጥናት ተጠንቶ ስራ ተጀምሯል። ይሄን ቀረብ ብላችሁ ማገዝ አለባችሁ። ሲቪል ሰርቪሱን ካላሻል በስተቀር ለአመታት የቆየ ስለሆነ ሌብነቱም የአሰራር ስርዓቱም ዘመናዊነቱም ለጥያቄ ፈጣን ምላሽ መስጠቱም በምትፈልጉት ልክ መሆን አይችልም። ሪፎርም እናርግ ስንል ካልፈቀዳችሁ ወይም ካላገዛችሁ ችግሩን ብቻ በመናገር መፍትሄ አናመጣም። ለዚያ ተባባሪ ብትሆኑ ብዙ ጉዳይ መፍትሄ የሚያገኝ ይመስለኛል። ትምህርት ጥራት በሚመለከት ቅድም ያነሳሁት ከእናንተ ወገን ሆነው ከኛ ጋር ከሚሰሩ ሰዎች አንዱ ፕሮፌሰር ብርሃኑ ናቸው። ለኛ ፓርቲ አይመቹም። ሀሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው። በየስብሰባዎቻችን ቻሌንጅ ያደርጋሉ፣ ጥያቄ የለውም እሱ። በሌላ ወገን ደግሞ ለሙያና ለስራ ታማኝ ናቸው። እኛ ጋር ሲጨቃጨቁ እኛ የሚያበላሹ ነው ይመስለን። በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከ5 ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ? እያበላሹት ነው ለፓርቲያቸው አቋም እና ዓላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው፣ ልክ እሳቸው እንዳበላሹት ተደርጎ ማለት ነው። በውስጥ ያለው ሁኔታ ግን የሚያሳየው ከእድሜያቸው ካደጉበት ፓርቲ በተሻገረ መንገድ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያደረጉ ነው። ለምሳሌ እኛ በኬጂ ደረጃ ከ30 ሺህ በላይ ኬጂ ገንብተናል ባለፉት 5-6 ዓመታት። 30 ሺህ በላይ ኪንደርጋርተን የህፃናት መዋያ ማለት ነው። ለምን ታች ነው ችግሩን ስላሰብን። ዩኒቨርሲቲ ግን 6 ዓመት አንድ ብራንች አልሰራም። እሳቸው ታችኛው ያለውን ካዩ በኋላ ሃይ ስኩል ላይ ነው ከፍተኛ ጋፕ ያለው ብለው በዚህ ዓመት 2 ዓመት ገደማ ከፍተኛ ሀብት አሰባስበው በየቦታው የሃይ ስኩል ማስፋፋትን ለመስራት ጥረት እያደረጉ ነው። እውነት ለመናገር በጣም ጥቂት ሚኒስትሮች ናቸው በእሳቸው ልክ ሪሶርስ አሰባስበው ችግር ለመፍታት የሞከሩት ከበጀት ውጭ ማለት ነው። በዚህ ስራቸው እናከብራቸዋለን። ለስራቸው ባላቸው ታማኝነት እናከብራቸዋለን።
ስለሚጨቀጭቁን ደግሞ አይመቸንም። ይህንን ባላንስ አድርገን ነው እኛ ምን ሄደው። ሌላው እንዴት የሚያየው አላውቅም። በእኛ በኩል ግን ያለው ትምህርት ሚኒስቴር እንዴት ለሳቸው ይሰጣል። ፕሮፌሰር በየነ ጴጥሮስ እንደምታውቁት በጣም እድሜ ጠገብ ሲኒየር ፖለቲከኛ ናቸው። ዝም ብሎ ነገር ማለፍ አይችሉም። ዝም ብሎ ለስልጣን ወይ ለጥቅም ብሎ ነገር መተው አይችሉም። እሳቸው ፖሊሲ ተቋም ነው እየመሩ ያሉት። የእሳቸው ተቋም የሚያወጣውን ፖሊሲ ነው አብዛኛውን መንግስታችን ስራ ብሎ የሚጠቀምበት። ፕሮፌሰር በየነ ቀላል ሰው አይደሉም። ዝም ብሎ ከተመሳስሎ የሚሉ ሰው አይደሉም። በማንኛውም ጉዳይ ክሪቲካሊ ኢሹ ያነሳሉ። በሌላ መንገድ ግን ባላቸው እውቀት ልክ ተቋሙን አጠናክረው ወጣቶች እያስተማሩ ደግሞ ጥሩ ጥሩ ሀሳብ እያፈለቁ ነው። ስለዚህ እኛ እንደ መንግስት ቢያስቸግሩንም ሀሳባቸውና እውቀታቸው ስለሚሻል አብረን ብንሰራ ይሻላል ብለን ነው አብረን ብንሰራ ተመክቶን አይደለም። ሌላው ሰው እንዴት ነው የሚያየው አላውቅም። ይህንን እስካሁን ባለው ሁኔታ በካቢኔም በክልል ደረጃም በተወሰነ ደረጃ ከእናንተ አካባቢ ሰዎች አስገብተን አዲስ ካልቸር ለማምጣት ሞክረናል። በቂ ካልሆነ እንፈትሻለን። በቂ አይደለም ይበልጥ ቢሰራበት ካላችሁ ለምሳሌ የቅድም የጋምቤላን እንፈትሻለን። ያሉት ትክክል ከሆነ እናስተካክላለን። ሲዳማ ላይ የተባለውን እንፈትሻለን። ትክክል ከሆነ እናስተካክላለን። ዝግጁ ነን ለዚህ ማለት ነው። ከእናንተ እውነተኛ መረጃ ከመጣ ለማረም በጣም ዝግጁዎች ነው። እኛ ግን እንደ ፕሮፌሰር ብርሃኑ እንደ ፕሮፌሰር በየነ አይነት እንደ ዶክተር በለጠ አይነት ወጣቶች ሙያቸውን አክብረው የሚሰሩ ከእናንተ ወገን ቢቀላቀሉ ለኢትዮጵያ ጥቅም እንጂ ኪሳራ ብለን አናምንም። እንደዛ አናምንም። ዋናው ሰው ሲቀመጥ ግን ስራውን መስራት አለበት። ከተቃዋሚ ሆነው ወንበሩን በትክክል የማይገለገል አለ። ከብልጽግና ሆኖ የማይገለገል አለ። ቅድም እንዳነሳችሁት በዘር ምክንያት፣ በእምነት ምክንያት፣ በገንዘብ ምክንያት ብልጽግና ሆኖ የሚያበላሻል። ሰው እንግዲህ ጨው አይደለም። እኛ እየቀመስን አናደርገውም። ይሰጠዋል፣ ይታያል፣ ሲሳካለት ይቀጥላል፣ ሳይሳካለት ሲቀር ደግሞ ይወርዳል። ያንን እናንተ ከግምት ብታስገቡ ጥሩ ነው። በእኛ በኩል ግን ሙከራዎች ያሉ ይመስለኛል። ለምሳሌ ኦኤንኤልኤፍ እናት ያነሱት ሁሉንም ሀሳብ ተቀብያለሁ። ግን የኦኤንኤልኤፍ ተወካይ በእኛ በፌዴራል መንግስት ውስጥ የንግድና ኢንዱስትሪ ምክትል ሚኒስትር ናቸው። ከእኛ ጋር ይሰራሉ። አይሆፕ በክልልም እንደዛ ያሉ ይመስለኛል። የሚቀር ነገር ካለ ጣልቃ ገብነት ካለ ግን እንፈትሻለን። ችግር ካለ ፈትሸን እናስተካክላለን። እርስዎ እንዳሉት ሰላም ያስፈልጋል። እርስዎ እንዳሉት ትብብር ያስፈልጋል። ከዚያ ውጭ ያለው አንዳችን በአንዳችን ጣልቃ ብንገባ ጥቅም የለውም። እኔ ያለኝ ሀሳብ ጥሩ ትብብር አለ ብዬ ነው የምገምተው። ችግር ካለ ግን ያው አቶ አደንም የእናንተን አካባቢ ፖለቲካ በደንብ ስለሚያውቁ ከእሳቸው ጋር በመሆን ማየት ይቻላል። እርስዎ ግን እንደሚያውቁት በኢትዮጵያ ታሪክ ሶማሌ፣ አፋር ወይም ጋምቤላ የሚባለው በማዕከል ስልጣን ውስጥ እንደ ማንኛውም ብሔር መሳተፍ የሚችሉ ብቃት ያላቸው መምራት የሚችሉ ተደርጎ አይታሰቡም። የኛ ፓርቲ ምክትል ፕሬዝዳንት ሶማሌ ናቸው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ይሄን ካደረግን በኋላ ይሄን ድል ካመጣን በኋላ የጎደለ ካለስ እየሞላ እንሄዳለን። የመጡትን ድሎች ግን በልኩ ማየት ጥሩ ነው። ቦርደር ላይ ያሉት ትክክል ነው። በጣም ሰፊ ቦርደር ነው። ተባብረን ሰላማችንን ማስከበር አለብን። ጋምቤላም እንደዚሁ ከሰላም ጋር ተያይዞ የተነሳው ሀሳብ ከፖለቲካል ስልጣን ውጭ ያለው በጣም ትክክለኛ ነው። አቶ አደን እሳቸውን የጋምቤላ ተወካይ ያነሱትን ሀሳብ በጊዜ አግኝታችሁ ተነጋገሩና መስመር እንዲይዝ ያድርጉ። ሰጠው አቅጣጫ ማለት ነው። እዚሁ መሰረተ ልማት በሚመለከት አጠቃላይ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል ለተባለው ብዙ ሙከራዎች አሉ። በጣም ብዙ ሙከራዎች አሉ። ብዙ የሚቀር ነገር አለ። ከህዝብ ጋር እየተወያየንበት ስለሆነ መልሼ እሱን አልንገራችሁ። ይሄን ያክል መንገድ፣ ይሄን ያክል ሆስፒታል ብዬ ጊዜ አላባክንባችሁ። ግን ብዙ ሙከራዎች አሉ። ብዙ ደግሞ የሚያጥሩ ነገሮች አሉ። እሱን አቅም በፈቀደ መጠን እያየን ለመሄድ እንሞክራለን። ራያ አገው በሚመለከት የተነሱ ሀሳቦች ሰምቻለሁ። ከክልሉ ጋር እንነጋገራለን። በእናንተ በኩልም ግን ከነበረው ሀሳብ ትንሽ ወጣ ብላችሁ አንዳንድ ነገር ለማየትና ለመነጋገር ሙከራ አድርጉ። ለምሳሌ አገውን ብንወስድ አገው ለትግራይ፣ ለአማራ፣ ለአፋር፣ ለኦሮሞ ለምናምን ግሉ ነው። ትልቅ ታሪክ ያለው ህዝብ ነው።
አስተሳሳሪ ህዝብ ነው። ራሱን ከህዝቦቹ ነጥሎ ማየት ሳይሆን እንደ ከዚህ ቀደሙ አስተሳስሮ የኢትዮጵያን አንድነት በሚያመጣ መንገድ ማሰብ የሚችል ህዝብ ነው። በዛም መታየት አለበት። አማራ ክልል ሚስተር ኤክስ ወይም የሆነ ባለስልጣን በደል ፈጸመ ማለት የአማራ ህዝብ አገውን አይፈልግም ማለት አይደለም። አማራ አገውን ከራሱ ነጥሎ ማየት የሚችልበት እድልም የለውም፣ በጣም የተዋሃደ ስለሆነ። ግለሰቦች ግን ያደርጋሉ፣ በየትኛውም ሳይድ ያጠፋሉ። እነሱን አይተን እንዳለ ወደ ህዝብ አንወስድ ጥሩ ነው። ራያን በሚመለከት እንዳልሽው ነው እህቴ፣ የኛ አቋም ሶስት ሀሳብ አለ። ከዚህኛው ጫፍ የሚመጣው ፖለቲካል ኤሊት ራያ የኔ ነው ይላል። ከዚህኛው ጫፍ የሚመጣው ደግሞ የለም የኔ ነው ይላል። ሁሉም ጀስቲፊኬሽን አለ። አንቺም የራስሽ ጀስቲፊኬሽን አለሽ። የኔ አቋም ህዝቡ ይወስን ነው። ህዝቡ የተፈናቀለው ትግራይም ይሁን አማራም ይሁን አገውም ይሁን ወደ አገሩ ይመለስ፣ ወደ ቤቱ ይመለስ። ያ ህዝብ ወደ ፈለገበት ይወስን። እኛ እንወስንለት፣ እናቅላለን አንበለው። ይሄን የማይፈልጉ ኃይሎች በግራ በቀኝ ይሳሳባሉ። የተፈናቀለ እንዲመለስ ህዝቡ ራሱ እንዲያስተዳድር በጣም ብዙ ሙከራዎች ተደርገዋል። ግን በምንፈልገው ልክ አልሄደም። አንቺ እንዳልሽ ብዙ አጀንዳ ሰጪው ብዙ ስለሆነ ማለት ነው። በተቻለ መጠን ግን በዚሁ አጋጣሚ ያለኝ መልእክት ለትግራይ ለአማራ፣ ከትግራይ በኩል ራያን ወደ ትግራይ ለማድረግ 5 ሰው 10 ሰው 15 ሰው ገለው ራያ ወደ ትግራይ ቢሄድ ከሰላም ውጪ ቢሄድ የጊዜ ጉዳይ ነው እንጂ 20 30 40 ሰው ነገ ይሞታል በሌላ መንገድ። በአማራ ሳይድም ከትግራይ ሰው ሞቶ ወደዚህ ቢመጣ ሲሚላር ነው። ጥሩ የሚሆነው በሰከነ መንገድ ሰጥቶ መቀበል መርህ ላስቲንግ ፒስ በሚያመጣ መንገድ ተወያይቶ በህዝበ ውሳኔ መፍታት ነው። በንግግር በውይይት ብናደርገው ጥሩ ነው። ጦርነት አይጠቅመንም። በጣም እርስ በርስ እንድንዋጋ የሚፈልጉ ኃይሎች አሉ። 10 ክላሽ ሰጥተው በርታ ይላሉ፣ በኋላ የሉበትም። ኤግዛክትሊ ወንድሜ እንዳለው ነው። ብዙ አሉ ከግራ ከቀኝ ሊያባሉ የሚፈልጉ እና ኮንሺየስ ሆነን ብንሄድበት ጥሩ ነው። ዲፕሎማሲ በሚመለከት በውጭ ጉዳይ ፖሊሲያችን የተቀመጠው ጎረቤት ተኮር ነን። ሁሉም ጎረቤቶቻችን ጋር በደምም ትስስር ስላለን በሰላም መኖር እንፈልጋለን። በንግድ መተሳሰር እንፈልጋለን። የኢትዮጵያን ጥቅም በስምምነት በንግግር እነሱ አክብረው እኛም የእነሱን ጥቅም ማክበር እንፈልጋለን። ኢትዮጵያ የአፍሪካ የምስራቅ አፍሪካ ሐውልት ናት፣ መሰረት ናት። ያንን ክብሯን ጠብቃ ትቀጥላለች። አፋርና ሶማሌ እውነት ነው የኢትዮጵያ እስልምና ጉዳዮች ጀምሯል። እሱም ማጠናከር ነው የምንፈልገው። አንደኛ አፋርም ከፖፑሌሽኑ በላይ መሬት ያለው ክልል ያልታረሰ ያልተነካ፣ ሶማሌ ከፖፑሌሽኑ በጣም ብዙ በላይ ቦታ ያለው፣ ሁለቱም ጋር ትርፍ ቦታ ስላለ ህዝቡም አንድ ስለሆነ ያን ነገር ማስቀረት ይኖርብናል። በዚህ ጉዳይም ሎካል ብቻ ሳይሆን የውጭ ሰዎች አሉበት ጥንቃቄ ያስፈልጋል። ተጀምሯል፣ በዛው እንቀጥላለን። ሰብአዊነት ላይ ለወንድሜ አንድ ፖይንት ብቻ የብልጽግና ቫልዩ የፓርቲያችን ቫልዩ ወንድማማችነትና እህትማማችነት ነው የሚለው። በጣም ነው የምናምነው በሲነርጂ በአንድነት በጋራ። ችግር የሆነብን ግን መሰለ ብልጽግና ውስጥ 14 ሚሊዮን ሰው በላይ አለ ሲባል በጣም ብዙ ሙስሊም፣ በጣም ብዙ ክርስቲያን፣ በጣም ብዙ አማራ፣ በጣም ብዙ ኦሮሞ፣ ወላይታ አለ ማለት ነው። ግን ሰዎች እዚህ ቆሙና ከፈለጉ ኦሮሞ ያደርጉታል፣ ከፈለጉ አማራ ያደርጉታል፣ ከፈለጉ ወላይታ ያደርጉታል፣ ከፈለጉ እስላም ያደርጉታል። ይሄ እኛን አይገልጸንም። የኛ ናሬሽን እንሰብሰብ ኤግዛክትሊ አድዋ ላይ እንዳያችሁት እኛ የምንፈልገው ኢትዮጵያውያን ተከባብረው ሳይናናቁ በጋራ ሆኖ ሀገራችን ያሳድጉ ነው። ፕሮግራማችን፣ ንግግራችን፣ ጽሁፋችን፣ ስራችን ይሄ ነው። ኦሮሞ ካለ አማራ፣ አማራ ካለ ትግሬ፣ ትግሬ ካለ አፋር፣ ካለ ሶማሌ የትም አይደርስም። ተዋህደን ነው ይሄን ሀገር የምናስቀጥለው። እምነታችን ይሄ ነው። ይሄን ሁሉም ሰው መቀበል አለበት፣ መከባበር አለበት። ከትግራይ ውክልና ጋር ተያይዞ ትክክል ነው። ትግራይ ውክልና የለም፣ ግን አስቸጋሪ ነው እንደምታውቀው። ውክልና በምርጫ ስለሆነ ፈጥኖ ትግራይ ክልል ውስጥ ምርጫ ማካሄድ ነው መፍትሄ የሚያመጣው። ከዚያ ውጭ አማራጭ ካለ ብለን ጠይቀን ነበር። ከዚህ ቀደም በህግ ሰው የፓርላማ አባል ተመራጭ ሳይሆን በውክልና ብቻ መግባት የሚችልበት እድል የለም። እናንተ የተሻለ ሀሳብ አለን ካላችሁ ማቅረብ ትችላላችሁ። ሁሉም ህዝብ ተወክሎ ድምፁ መሰማት አለበት።
እንደ አቅጣጫ ብናደርግ ብዬ የማስበው በዛሬው ውይይታችን እንደ መገናኘት ብቻ እናስበው። እንደ መገናኘት ያለፈ ነገር ባይሆንና ሁለት ነገር ብናደርግ፣ አንደኛ ውይይቶች በክልል ደረጃ ተደርገው ፌዴራል ተደርገው ከዛ ደግሞ ብንገናኝ አንድ፣ ሁለተኛ በሁለት ሶስት አራት ወር ጊዜ ውስጥ አስቡበትና መልሰን ብንገናኝ እና ብንነጋገር። በተለይ ወጣቶች፣ በየትኛውም ፓርቲ ውስጥ ያላችሁ ወጣቶች አደራላችሁ የምፈልገው ነገር የዛሬው ዘመንና የነገው ዘመን የናንተ ነው። ዛሬ ያለው ኢትዮጵያና የነገው ኢትዮጵያ የናንተ ነው። አሁን እንደምታስቡት አይደለም። ኃላፊነት ሲወድቅባችሁ ችግር ነው። ራሳችሁን በብዙ ማዘጋጀት አለባችሁ። በሆነ መንገድ ሊመጣ ይችላል ኃላፊነቱ። ራሳችሁ እያዘጋጃችሁ ብትቀጥሉ የተሻለ ነገር ትሰራላችሁ። ትልልቆቹ ብዙ አመት በፖለቲካው ለፍተዋል። አሁን ያላቸውን ኮንትሪቢዩት ከማድረግ ከማማከር ያለፈ ጉልበት የላቸውም። በጣም ጉልበት ስለሚጠይቅ ስራ። በሚቀጥለው ምርጫ የኔ ሀሳብ እናንተን የሚያቅፍ የሚያሳትፍ ከባለፈው የተሻለ ዲሞክራሲ የሚታይበት እኛ ውስጥ በጅምላ ሳይሆን ጥሩ የሰራለትን ሰው የሚወስድበት ያልፈለገውን የሚጥልበት ከእናንተም ደግሞ ዝም ብሎ በጅምላ ሳይሆን ሻል ያለ የሚወስድበት መንግስትን ሲመሰረት አሁን ያለው ልምምድ ቅድም ያነሳሁላችሁ የተወሰነ ስላስተማረን ከዛ የተሻለ የሚያቀራርብ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ተስፋዬ እሱ ነው። ለሱ ግን በጋራ እንስራ። በጋራ ከሰራን የሚሳካ ይመስለኛል። የመጨረሻው እባካችሁን ወደ 4-5 ፓርቲ ሰብሰብ ብሉ። ግድ የላችሁ ይጠቅማችኋል። እንደዛ ከሆናችሁ ፓርላማው ይከፈታል፣ የምታስቡትም ስልጣን ይመጣል። በዋና ዋና ጉዳይ ከተግባባችሁ በጋራ ሆናችሁ ብትታገሉ፣ ለምሳሌ አሁን 4-5 ፓርቲ ብንሆን አትጠራጠሩ፣ ፓርላማውን እንከፋፈለዋለን። እናንተ ግን አሁን 60 ናችሁ። ለህዝብ ያስቸግራል። እኔ እንኳን ስማችሁን አላውቅም፣ እንኳን ኢትዮጵያ ህዝብ ያስቸግራል። እና ሰብሰብ ብንል ጥሩ ነው፣ አስቡበት ለማለት ነው። መልካም ጊዜ ይሆንላችሁ። በሚቀጥለው ጊዜ ስንገናኝ የበለጠ ቁም ነገር እንደምንወያይ ተስፋ አደርጋለሁ። ያልመለስኳቸው ያስኳቸው ፖይንቶች አሉ፣ ከጓደኞቼ ጋር እነጋገርባቸዋለሁ። በጣም ነው የማመሰግነው። እንግዲህ በቪዲዮ መጨረሻ ላይ እንደተመለከትነው ሁለቱም ወገኖች በሀገራዊ ጉዳዮች ላይ በጋራ ለመስራትና መሰል ውይይቶችን በቀጣይነት ለማድረግ ትልቅ መግባባት ላይ ደርሰዋል። ይህ የሀገራችን ፖለቲካ ትልቅ እርምጃ ነው ብዬ አስባለሁ። እናንተስ በዚህ በጠቅላይ ሚኒስትሩና በተፎካካሪ ፓርቲዎች ውይይት ላይ ምን ታዘባችሁ? የትኛው ንግግር ወይም ጥያቄ ይበልጥ ማረካችሁ? ሀሳባችሁን አሁኑኑ ከታች ባለው ኮሜንት መስጫ ላይ ጻፉልኝ። የዛሬው መረጃችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። የኢትዮ አዲስ ዴይሊ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ትኩስ መረጃዎችን ለማግኘት አሁኑኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ቻው።